ዓለም የሚዋጋበት ቀይ ባህርና የኢትዮጵያ ትግል። ኢትዮጵያ የተሰራባት የሴራ አሻጥር። ቀይ ባህር ምን ያህል ጠቃሚ ነው? ኢትዮጵያ 6 ወደቦች የነበሯት በኃያልነት ዘመኗም የዓለም የንግድ ማዕከልና አይኖች ሁሉ የሚያርፉባት ተቀዳሚ የአፍሪካ ፈርጥ ነበረች። በሚያሳዝን ሁኔታ ግን ሀገራችን ኢትዮጵያ በአሻጥርና በክህደት ለዘመናት አጥንትና ደም አፍሰሳ ከትውልድ ትውልድ እየተቀባበለችና እያስገበረች ያቆየችውን የቀይ ባህር መተንፈሻ በሯን መውጫ መግቢያዋ አሰብን ከተነጠቀች ዘመናት አለፉ። ከዓመታት በፊት ተበድለን በደላችንን ለማሰማት እንኳን መብት አልነበረንም። አሁን ግን ነገሩ አፍጥጦ መጥቷል። ከ130 ሚሊዮን በላይ ሕዝብን ይዛ ከባህር በር በ60 ኪሎ ሜትር ርቀት ላይ የተሰየመች ግን የባህር መውጫ መግቢያዋን የተነጠቀች ሀያላኑ በሚባሉበትና 1/3 ንግድ በሚተላለፍበት የቀይ ባህር ቀጠና ላይ የበይ ተመልካች የመሆኗ ጉዳይ ለብዙዎች ግራ የሆነ ነገር ነበር። አሁን ነገሮች እየተገለጡ ጥያቄዎችም እያፈጠጡ የስህተት እርምት እርምጃ እየተጀመረ ሲሆን የዲፕሎማሲው መንገድ ግን በሻዕቢያ እብሪተኝነት እየከሸፈ ይመስላል። ለመሆኑ ቀይ ባህር ለምን የሽኩቻ ማዕከል ሆነ? አሁናዊ የኢትዮጵያ እርምጃስ ምን ይመስላል? የቀይ ባህር ቀጠና ስለ ዓለማችን ንግድ ያለው ወሳኝነት ምን ያህል ነው? ምንስ ማድረግ አለብን? ሰሞነኛ አብጠርጥሮ ያስቃኛቸዋል። በተጨማሪ ደግሞ በቀጠናው የሀያላን ሀገራትን ፍልሚያና የአሸባሪ ድርጅቶችን ፍጥጫም እንዳሰሳለን። እስከ መጨረሻው አብራችሁን ዝለቁ። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1 ሚሊዮን 767 ሺህ ብር ቅድሚያ ክፍያ፣ 25 ካሬ በ2 ሚሊዮን 325 ሺህ ብር እንዲሁም 34 ካሬ በ3 ሚሊዮን 162 ሺህ ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። ኢትዮጵያ በገፍ የተነጠቀችው በሴራ የተወሰደባት የባህር መውጫ መግቢያ መተንፈሻዋ እንደ እግር እሳት እየጠዘጠዛት ከርሞ አሁን ደግሞ ወደ መጨረሻው እየደረሰ ነው። በእርግጥ የቀይ ባህርንና የባህር በርን ጥቅም ለዘመናት ወደብ ቢሊዮኖች እየከሰከሰ ሲከራይ ለከረመው በዋጋ ንረት ናላው ሲዞር ለኖረውና ዳፋውን ለቀመሰው ለኢትዮጵያ ሕዝብ መንገር ለቀባሪው ማርዳት ነው። የአሰብ ቀጠና የሜዲትራኒያን የቀይ ባህርና የህንድ ውቅያኖስ የጋራ ይዞታ ነው። የአረቡ ዓለም 80 በመቶ ነዳጅ በሚተላለፍበት፣ 30 በመቶ የምድራችን ኮንቴነር ንግድ በሚቀላጠፍበት፣ 12 በመቶ የዓለማችን ንግድ በሚዘዋወርበት፣ $1 ትሪሊዮን በዓመት ውስጥ ገንዘብ በሚሰራበት ቀጠና የኢትዮጵያ ሚና በቁጭት ሲበሉ የመመልከት ብቻ ሆኗል። ይህ ሊያስቆጨን የሚገባ የክህደት ታሪካችን ነውና በአብሮነት ልንቆምና ልንከራከርለት የሚገባ ወሳኝ ጉዳይ ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የመብት ጥያቄያችንን ማንሳት ትክክል አይደለም እያለ በተቃራኒ የሚቆም ሁሉ ከጠላቶቻችንና ነጣቂዎቻችን የሚለይ አይደለም። ከዛሬ 3 አስርተ ዓመታት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህር ዳርቻ የድፍድፍ ነዳጅ አጣርታ ትጠቀም ነበር። የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ወደብ ሸቀጥ ነው፣ ገበያ ወጥተን እንገዛለን ያሉ ፖለቲከኞች የባህር በሯን ደፍነው ሀገሪቱን ለአፈና ከመዳረጋቸው በፊት በእርግጥም ኢትዮጵያ የባህር በር ነበራት። ለመሆኑ ቀይ ባህርና ኢትዮጵያ ምንና ምን ናቸው?
በአንደኛው መቶ ክፍለ ዘመን መጨረሻ ላይ ብልጭ ያለው የኢትዮጵያ የሀያልነት ዘመን ማሳያ የሆነው የአክሱም ስርወ መንግስት በዓለም ላይ ከነበሩ በወቅቱ ሀያላን 4 መንግስታት መካከል እንደሚመደብ የኢትዮጵያ ጥንታዊ ታሪክ ያሳያል። ኢትዮጵያ በዚህ ሩቅ ዘመን ላይ ከምስራቅ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተዘረጋው ወደቦቿ ላይ መርከቦቿ እየተገነቡ ብሎም እየተነሱ ውቅያኖሶችን ያዳርሳሉ። አዶሊስ፣ ሚዲር፣ ታጁራ፣ ዘይላ፣ ገበዛ፣ በርበራ ከሚጠቀሱት ዋና ዋና ወደቦች መካከል ነበሩ። ኢትዮጵያም ከ6 በላይ ወደቦች እንደነበሯት በብዙ የታሪክ መዛግብት ተከትበዋል። እነዚህ የባህር በሮቿን ከዓለም አቀፉ ማህበረሰብ ጋር የተለያየ ግንኙነት ከማድረግ በተጨማሪም ከሀገር ውስጥ ለሚነሳው ረጅሙ የሲራራ ላይ ንግድ መስመር መዳረሻ እንደነበሩ ይነገራል። በየብስና በባህር የሚከናወን ሁሉንም አህጉራት የሚያስተሳስር ረጅም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርስ እንደነበር ይነገራል። የሀገሪቱ የኢኮኖሚ ደም ስር የሆኑ የንግድ መስመሮችና መዳረሻዎቻቸውን መቆጣጠር የቻለው የአክሱም ስርወ መንግስት የቀይ ባህር የንግድ እንቅስቃሴ ላይ የዘመኑ ሀያላንና ጠንካራ መንግስታት ሆኖም ብልጭ ካለበት የአንደኛው መቶ ክፍለ ዘመን መዳረሻ ጀምሮም እስከተዳከመበት የ10ኛው መቶ ክፍለ ዘመን ድረስ ቆይቷል። የአክሱም ስርወ መንግስት ከፊንቃውያን፣ ከግሪካውያን፣ ከባዘንታውያን፣ ከሮማውያን፣ ከግብፃውያን፣ ከህንዳውያኖችና ከቻይናውያኖች ግዛቶች ጋር ከፍተኛ የሆነ ኢኮኖሚያዊ ትስስር እንደነበረው ይነገራል። በቀይ ባህር የባህር ጉዞ የሚያደርጉ የውጭ ሀገራት መርከቦች በማታ ጥቃት ከሚያደርሱ ስርዓት አልበኞች ራሳቸውን ለመጠበቅ መልህቃቸውን በአዱሊስ ይጥሉ እንደነበርም ይነገራል። ምን ይሄ ብቻ! አዱሊስ ዓለም አቀፋዊ ንግድ ይካሄድበት የነበረ ሲሆን ከየአቅጣጫው በሚመጡ ነጋዴዎች ተጥለቅልቆም ማየት የተለመደ ነው። አዶሊስ ወደ እሷ ያለማቋረጥ ለሚጎርፉ ነጋዴዎች የምታቀርብላቸው የዝሆን ጥርስ፣ የተለያዩ የአልባሳት አይነቶች፣ ጠርሙስ ዕቃዎችን ሲሆን መገልገያ መሳሪያዎችን፣ የወርቅና የብር ጌጣጌጦችን፣ መዳብ እንዲሁም ጥራት ያላቸው የጦር መሳሪያዎችን ለመስራት የሚያገለግሉ ደግሞ ከህንድ የብረት ማዕድን ታገኝ እንደነበር ይነገራል። ለኢትዮጵያ ኢኮኖሚ የደም ስር የነበረችው አዶሊስ ምጽዋ አጠገብ የምትገኝ ወደብ ስትሆን በድንጋይ የተገነቡ ቤቶችና ሐውልቶች፣ አንድ ግድብ ብሎም በመስኖ የሚለማ እርሻ የሚገኝበት ቀልብን የሚገዛ ውብ ስፍራ ነበረች። በአክሱም ዘመነ መንግስት ኢትዮጵያ የራሷ የመገበያያ ሳንቲሞችን አሳትማ የምትጠቀም ብቸኛዋ አፍሪካዊት ሀገር መሆኗ ደግሞ በታሪክ ተመዝግቧል። ቀላልና የጠቅላላ ንግድ ልውውጥን ለማካሄድ በማሰብ የራሷን ብር በማሳተም በ3ኛው ክፍለ ዘመን አካባቢ በተግባር ላይ ያዋለችው ኢትዮጵያ በዓለም አቀፉ የንግድ ስርዓት ላይ የራሷን አሻራ አሳርፋለች። አክሱም በተለይም በአጼ ካሌብ ዘመን እስከ የመን ተሻግሮ ግዛቱን በማስፋት በሁለቱም የቀይ ባህር ዳርቻዎች ላይ ኢኮኖሚያዊና ወታደራዊ የበላይነት መገንባት የቻለ የኢትዮጵያ የታላቅነት ዘመን መገለጫ ሆኖ መመዝገቡም በታሪክ ይወሳል። ኢትዮጵያ 6 ወደቦች ነበሯት። ዛሬ ግን ትናንት አይደለም። ወንዞቿን ያለ ስስት ወደ ጎረቤቶቿ የምታፈሰው ሀገር ቀይ ባህርን መጠየቋ ለምን ነውር ይሆናል? ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ለመሆኑ ቀይ ባህር በምን ያክል አንገብጋቢ ነው? መንግስታትም መንግስትም ያልሆኑ አካላት የባህር በር ጌታ ለመሆን የሚያደርጉት ትንቅንቅ የዋዛ አለመሆኑ ባለፉት 30 ዓመታት ውስጥ ታይቷል። ቦታው ከንግድ መስመር ወሳኝነት ባሻገር የጂኦፖለቲካ ውዝግቡ ቁልፍ የጸጥታ ማዕከል እንዲሆን አድርጎታል። በኤደን ሰላም ሆኖ አያውቅም። አልቃይዳ፣ አይኤስ እና ሁቲዎች ጥምረት ፈጥረው በእርሳስም በሳንጃም እየተላለቁ ናቸው። የአልሸባብ፣ የአልቃይዳና የአይኤስ የሽብር አደር ቡድኖች የሶስትዮሽ ህልውና የተጻፈው እዚህ ቀጠና ነው። የባቤል መንደብ ሰርጥ አቋርጦ የስዊዝ ቦይን ተሻግሮ ሜዲትራኒያን ድረስ የሚዘልቀው ቀጠና ቱፋቱም ቱርፋቱም መንዳንም ዕዳንም አሰናስሎ የያዘ የምድራችን የጂኦፖለቲካ የታክቲክ የመጫወቻ ሜዳም ሆኗል። በዚህ ቀጠና ዩናይትድ ስቴትስ ሌሞኔር የተባለውን የቀድሞ ፈረንሳይ ይዞት የነበረውን የጦር ሰፈር ቻቤሌ የተባለ የጦር አየር ማረፊያም ታስተዳድራለች። ቻይና ከሀገሯ ውጭ ለመጀመሪያ ጊዜ የጦር ሰፈር ጅቡቲ ላይ አላት። ጃፓንም ቻይናን ተከትላ የጦር ሰፈር ገንብታለች።
የጅቡቲ የቀድሞ ገዢ ፈረንሳይ አሁንም በሀገሪቱ መዳፏ ሰፊ ነው። ቤዝ ሚሊተሪ ናሽናሌ ኦሜዲኦ ጁሌት በጅቡቲ የጣሊያን የጦር ሰፈር ስያሜ ነው። ጅቡቲ ላይ 8 ሀገራት ሰፍረዋል። ሶማሊያ፣ ሶማሌላንድ፣ ሱዳንና ፑንትላንድም የጦር ሰፈር ግንባታ የፉክክሩ የባህር ዳርቻዎች ናቸው። ኢትዮጵያ በግፍ ከባህሩ ተገፍታለች። እርግጥ የኢትዮጵያ ፈተና የውሃ ነው። ችግሮቿ ከውሃ ምንጭ ይቀዳሉ። አንዱም ከቀይ ባህር፣ አንዱም ከአባይ። ሀገሪቱ ከቀይ ባህር በጥቂት ኪሎ ሜትር ፈቅ የተደረገችው ከትላንት እስከ ዛሬ በተጎነጎነ የሴራ ሽመና ውጤት ነው። ሀገሪቱ የባህር በር እንዲኖራትም ከውስጥ እስከ ውጭ ያሉ ኃይሎች የደከሙትም ሀገሪቱ ባህሩ ላይ ከተሰየመች በቀጠናው ብሎም የምድራችን 1/3 ንግድ በሚከናወንበት ቀጠና ላይ ሊኖራት የሚችለውን ወሳኝነት በመስጋት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ይገባናል ቁጭት ኢትዮጵያ በባህሩ ላይ ብትሰየም የሚኖራትን የገናናነት ሚና በመረዳትም ጭምር ነው። ቀይ ባህር የዓለም ንግድን፣ ሰላምንና ደህንነት እንዲሁም የቱሪዝም እድሉ ሲሰላ ወደ ባህሩ መውጣት አስገዳጅ የሚያደርገውም እነዚህን እውነታዎች ነው። ቀይ ባህርና የኢትዮጵያ ዕጣ ፈንታ። ቀዩ ባህር የሀገሪቱን ዕጣ ፈንታ ሲወስን ኖሯል። የዓለም ሀያላን ዙሪያዋን ከበው በሚፈነጩባት ቀጠና ላይ እጅን አጣጥፎ መቀመጥ የሚሆን አይደለም። ኢትዮጵያ በዚያ ተሳትፎ ማድረጓ የሚጠበቅም አስፈላጊም ነው። ለዛም ነው ዛሬ ላይ ሀገሪቱ በቀይ ባህር ጉዳይ የበይ ተመልካች መሆን የለባትም የሚለው ድምፅ ጎልቶ እየተሰማ ያለው። ቀይ ባህርንና የአረብ ባህረ ሰላጤን የሚያገናኘው ባብል ኤል መንደብ የ1 ትሪሊዮን ዶላር ዓመታዊ ንግድን ከማሳለጥ ባሻገር 95 በመቶ የኢትዮጵያ ወጪ ንግድ የሚተላለፈውም በዚህ መስመር ነው። ሁቲዎች ቀጠናውን ሲረብሹ የኢትዮጵያ የገቢና ወጪ ንግድ አደጋ ላይ ይወድቃል። በሶማሊያ ካሊታህድ ፍርድ ቤቶች እስከ አልሸባብ ያሉ የሽብር ቡድኖች የአቅማቸውን ባጠናከሩበት ሰዓት ሁሉ ወደ መርከብ እገታ ነው የሚገቡት። ዓለም በቀዩ ባህርና በህንድ ውቅያኖስ ላይ በባህር ሌቦች ምክንያት ዋጋ ሲከፍል ሰላምን ኤክስፖርት በማድረግ የምትታወቀው ሀገር አሸባሪዎችን አደብ በማስገዛት የተካነች ኢትዮጵያ ወደ ቀይ ባህር መውጣት የራሷንም የቀጠናውንም ሰላም ማስከበር እንድትችል ያደርጋታል። ከዚህ ባሻገር ከባህር ላይ በጦር መርከቦች ላይ ሆኖ ሊፈጸሙባት የሚችሉ ጥቃቶችን በሙሉ አቅም መቆጣጠር እንድትችል ያደርጋታል። ታሪክ እንደሚያሳየውና አሁናዊ የፖለቲካ እውነታዎች እንደሚያረጋግጡት በቀይ ባህርና በባህረ ሰላጤው ሀገራት የሚከሰቱ ግጭቶች ወደ ቀጠናው ተስበው እየመጡ ኢትዮጵያ ላይ አሉታዊ ተጽዕኖን ሲያሳርፉ ቆይተዋል። ኢትዮጵያ ወደ ባህሩ ባለመውጣቷ ምክንያት እኚህ ተጽዕኖዎች በበቂ ደረጃ መመከትም ተስኗታል። ግጭት በማያጣው ቀጠና የዓለም ኢኮኖሚ እስትንፋስ በሆነ ስፍራ ኢትዮጵያ ህልውናዋን አለማረጋገጧ በቀጥታ ኢትዮጵያ ላይ ተጽዕኖም ሲያሳድር ኖሯል። ከሁሉም በላይ ደግሞ የባብል ኤል መንደብ የባህር ወሽመጥን ለመቆጣጠር ከፈረንጆቹ ከ2009 ጀምሮ በጅቡቲ ውስጥ መሬት ተከራይተው የባህር መተላለፊያውን የሚቆጣጠሩ እርስ በእርሳቸው ተጻራሪ ፍላጎት ያላቸው የሀያላን ሀገራት ቁጥር እየጨመረ መምጣቱ ለአፍሪካ ቀንድ ሀገራት እጅግ አስጊና የባህር ላይ ባለቤትነት ጉዳይን በእጅጉ አስፈላጊ አድርጎታል። ጉዳዩን አስጊ የሚያደርገው የሀገራቱ አዳጊ ፍላጎት ነው። እርግጥ እነዛ ሀገራት ቀይ ባህር ላይ መሰየማቸው የጋራ ሰላምና ጸጥታ ማስከበር ቢያስችልም ሀገራቱ ካላቸው ነጠላ ህልም፣ ተገዳዳሪነትና ልዩ ፍላጎት አንጻር ኢትዮጵያ ባህሩ ላይ ካልተሰየመች በቀር በቀጠናው ያሉት ሀያላንና የመካከለኛ ደረጃ ተሰላፊ ሀገሮች የውስጥ ፖለቲካዋን ይወስኑታል። ከቀኝ ገዢዎች ታግላ በደም ያገኘችውንም ነጻነት በቀይ ባህር ላይ ከዚህ ቀደም የሰራችውን ጥፋት ባለማረሟ ምክንያት ነጻነቷን አሳልፋ እንድትሰጥም ሊያደርጋት ይችላል። በአጭሩ ኢትዮጵያ የሀያላኑ የግጭት የታክቲክ አውድማ አድርጎ የሚያስቀራትም ይህ እውነት ይሆናል። የጠቅላዩ ህልምና የኢትዮጵያ ቀጣይ እርምጃ። የጠቅላይ ሚኒስትር ዶክተር አብይ አህመድ ጥፋትን የማረም ህልም በግፍ ያጡትን ሀብት ከመባዠት አልፎም ርትዕና ፍትህን ከማስፈን ባሻገር
የነገዋ የልጆቻችንን ኢትዮጵያ ደህንነቷ የተረጋገጠ ሀገር የማድረግ ነው። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ መሆኑ በሃይማኖትና በፖለቲካ አኳያ ተቀናቃኝ ኃይሎች ያሉበት ቦታ መሆኑ የአካባቢው ሀገራትና የዓለም ሀያላን በአካባቢው ያላቸውን ጥቅም ለማስከበር የቻሉትን እንዲያደርጉ ያደርጋቸዋል። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡት የባብል ኤል መንደብ ሰርጥና በሰሜን ጫፍ ያለውን የስዊዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ሆነው ተገኝተዋል። በተለይ ትልልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖ የሚያሳድረው በግራ ጅቡቲ፣ በቀኝ ደግሞ የመን የሚቆጣጠሩት የባብል ኤል መንደብ ሰርጥ ወሳኝ ቦታ ያደርገዋል። በዚህ ምክንያት የዓለም ወታደራዊና የምጣኔ ሀብት ሀያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። ለዘመናት ወሳኝ የምጣኔ ሀብትና ወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ነው። ሀገራቱ ከቀይ ባህር ተጎራባች ሀገራት ጋር የምጣኔ ሀብታዊና ወታደራዊ ስምምነቶችን በመድረስ ሚናቸውን እያሰፉ ይገኛሉ። ለዚህም ከአካባቢው ርቆ የሚገኙ ሀገራት ጥቅማቸውን ለማስከበር በአካባቢው የጦር ሰፈር በማቋቋም የባህር ኃይላቸውን እያሰማሩ ይገኛሉ። እናም ሩቅ ያሉ ቀርበው ጥቅማቸውን በሚያስከብሩበት በዚህ ጊዜ ላይ ኢትዮጵያ የበይ ተመልካች የመሆኗ ጉዳይ ለየትኛውም ሀገር ወዳድ ኢትዮጵያዊ የሚዋጥ የማያደርገውም ይህ እውነታ ነው። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። የባህር በሩም አሰብም በቅርቡ ወደ እናት ምድራቸው ይመለሳሉ። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሐሳብ አስተያየታችሁን አጋሩን። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2 ሚሊዮን 325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ